ክብር ለእግዚአብሔር ይሁን። ዛሬ የእግዚአብሔርን ቃል ማካፈለው በዚህ በትንቢተ ዕንባቆም ምዕራፍ 1 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ትንቢተ ዕንባቆም ምዕራፍ 1 ቁጥር 1 እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ነብዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልን ስለምን አሳየኸኝ? ጠማምነት ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷልና ፍርድ ድል ነስቶ አይወጣም። ኃጢአተኛ ጻድቁን ይከበዋል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። ምዕራፍ 2 ቁጥር 1 ደግሞ እንደዚህ ይላል። በመጠበቂያዬ ላይ እቆማለሁ፣ በአምባዬ ላይም እወጣለሁ። የሚነግረኝንም ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህ አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እነሆ ነፍሴ ኮርታለች፣ በውስጤም ቅን አይደለችም። ጻድቅ ግን በእምነት በሕይወት ይኖራል ይልና መጨረሻ ላይ ምዕራፍ 2 ቁጥር 20 አካባቢ ላይ እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል ይላል። ዕንባቆም የተናገረውን ርዕስ ነው የምናገረው። እኔ ስጮህ የማትሰማው ለምንድን ነው በሚል የእግዚአብሔር ቃል እንካፈላለን ማለት ነው። ቶሎ ካለን ጊዜ አንጻር ብዙ ጊዜ እግዚአብሔር ለሰው ልጆች ከሰጠው አንዱ የትኛውም ዓለም ቢነዋወጥ የትኛውም ችግር ቢፈጠር እግዚአብሔር ለሰው ልጆች ከሰጠው ትልቁ መብት አንዱ እንድንጮህ ነው እና ነቢያቶች ይጮህ ነበር፣ በአዲስ ኪዳን ሐዋርያቶች ይጮህ ነበር፣ ራሱ ኢየሱስ ይጮህ ነበር እና ይሄ ዕንባቆም የነበረበት ዘመን በጣም የሚያሳዝን ከፍተኛ የሆነ የፍትህ እጥረት፣ ፍትህ ሰጪው አካል እግዚአብሔር ዝም ያለበት፣ ኃጢአተኞች እንደፈለጉ የሆኑበት፣ እንደወደዱ የፈለጉትን ያደረጉበት፣ በጽድቅና ደግሞ እግዚአብሔርን በመፍራት የሚኖሩ ሰዎች አንገታቸውን የደፉበት፣ ሐዘንና ስብራት በጣም የቀጠለበት፣ የሰው ልጆች ፍትህ የፈለጉበት፣ እግዚአብሔር ቶሎ ብሎ እንዲፈርድ እንዲወስን ፈልገው ነገር ግን እግዚአብሔር ዝም ያለበት ጊዜ ነበር። መቼም እግዚአብሔር በባህሪው ራሱ ሕግን የሰጠን ራሱ እግዚአብሔር ነው እንጂ የሆኑ ነጭ ሰዎች አለም ሰብስበው ሕግ የሰጡን። ሕግ ያረቀቀ የሕግ ባለቤት የሕግ ምንጭ ራሱ እግዚአብሔር ነው። አሁን በትምህርት ቤት ስትማሩ ሕግ ስትማሩ ሕግ የሆኑ ሰዎች ያመጡት ይመስላል፣ ግን የሕግ ምንጭ እግዚአብሔር ነው። ኢየሱስ ጌታ ነው። አሜን በሉ። ፍትህ ሰጪም ራሱ ነው፣ ውሳኔ የሚሰጠው እሱ ነው። ነገር ግን ዕንባቆም ይሄን በሚናገርበት ጊዜ ለምንድነው የማትሰማው? ለምንድነው መልስ የማታመጣው? ለምንድነው አንድ ነገር የማታደርገው የሚል ጥያቄ የአንድ ቀን ሳይሆን የረጅም ዘመን ጩኸት፣ የረጅም ዓመታት የረጅም ቀናት ህዝብ ይዞ ይሁዳን ይዞ እግዚአብሔር ወይ እባክህን ብሎ በእግዚአብሔር ፊት ይጮሃል። አንዳንድ ሰው ሲጮህ ለግሉ ይጮሃል። ይሄ ደግሞ ለአገር ይጸልያልና እባክህ ፍትህ አምጣ፣ እባክህ ውሳኔ አምጣ፣ እባክህ አንድ ነገር አድርግ የሚል ጩኸት ውስጡ የአንድ ቀን ጩኸት ሳይሆን የብዙ ዘመን የብዙ ጊዜ ልመናና የብዙ ጊዜ እንባ ጩኸት ውስጡ አለ እና ይሄ ሰው አልተመለሰለትም፣ ጸጥ ብሎታል። መቼም እግዚአብሔር ሁሉን የጠየቅነውን ጥያቄ አይመልስም። ለምሳሌ በዓለም ላይ ጦርነት ይቁም ብትሉ ይመጣል ነው የሚለው መጽሐፍ ቅዱስ። ጦርነት ይመጣል እንጂ ይጠፋል አይልም። ዓለም ላይ ያለው ጦርነት በሙሉ ጸጥ ረጭ ይበል ብንል አይሆንም፣ ይኖራል። የመጨረሻው ዘመን ላይ ስላለን ማለት ነው። ለምሳሌ አንዳንድ ነገር ስለ መልስ ከፈለጋችሁ የ80 ዓመት ሽማግሌ ላግባ ብሎ እንደው አርግዬ እንደው ላገባ ነው ምን ይመስልሃል ቢል ጌታን ተቀበል ወይም ደግሞ ትንሽ ተመለስ ብሎ እጅ ጭኖ ሊጸልይ ይችላል። አንዳንዱ የማይመለሱ ነገሮች አሉ። ሁላችንም ሚሊዮነር መሆን ብንፈልግ የማይመለሱ ነገሮች፣ ሁላችንም ሚሊዮነር አንሆንም። አንዳንዱ ነገር እንደው ረጋ ብለን ሰከን ብለን ሚዛን ባለ ህይወት ማየት ይገባል እንጂ ፕሬስ ጋድ እያለን ወስጄዋለሁ ብለን ሁላችንም ሚሊዮነር አትሆንም። እና ዋናው ሰጪው አካል እግዚአብሔር ስለሆነ እግዚአብሔር በሁሉ ነገር አዋቂ ነው። አሜን በሉ። ስለዚህ አንዳንድ ጥያቄዎቻችን የሆነ ሚዛን የጠበቀ እንደ እግዚአብሔር ቃል የሆነ እንደ በሰለ ሰው አስተዋይ መሆን ያስፈልገናል። ሁሉንም እግዚአብሔር የማይመልሳቸው ነገሮች አሉ። ለምሳሌ እነ ጳውሎስ አንዴም ሁለቴም ሶስቴም ጸለዩ፣ ነገር ግን እግዚአብሔር መልስ አላመጣል። ጸጋ ይበቃሃል ያለው ነገር እና አንዳንዱን ነገር ማስተዋል ይፈልጋል፣ መስማት ያስፈልጋል። እና ሁሉን ነገር እንደሚመልስ ብቻ አታስቡ። መልስ ሰጪ ነው እግዚአብሔር ብለን ሁሉንም አይመልስም። ነገር ግን እግዚአብሔር
እንደ ሐሳቡ እንደ ፍቃዱ እንደ ቃሉ የምንለምነውን እንደ ህልማችን እግዚአብሔር በእኛ ውስጥ እንዳስቀመጠው ሸክም ብንጮህ ግን ይመልሳል እንጂ ሁሉን ይመልሳል ብላችሁ አታስቡ። ሞኝ እንዳንሆን። ጌታ ለዘላለም ይባረክ። ጮክ በልና አሜን በሉ። ስለዚህ ዕንባቆም አገራዊ የሆነ ጸሎት ይጸልያል። እባክህ ፍርድ አምጣ፣ ፍትህ አምጣ፣ ለምንድነው መልስ ማታመጣው የሚል ጩኸት የአንድ ቀን ሳይሆን የብዙ ዘመን የብዙ ጊዜ ልመናና ጩኸት። እንግዲህ ዛሬ በዚህ ማለዳ ለሀገር እንጸልያለን፣ ለግለሰብ እንጸልያለን። የተለያየ ጩኸት ለምንድነው ዝም የምትለው? ለምንድነው መልስ ማታመጣው? ለምንድነው የሚሉ ጥያቄዎች ይመጡብናል። አንዳንድ ጊዜ እግዚአብሔር ዝም ሲል ሰዎች የተለያየ ውሳኔ ይወስናሉ። አንዳንድ ውሳኔዎች ለምሳሌ መጽሐፍ ቅዱስ አብርሃም ጠብቆ ሳራ ጋር ድምጽ መጣ፣ ሂዶ ደገር አለችው። እና አንዳንድ ጊዜ ያልሆኑ ውሳኔዎችን ወስናለን። ያልሆኑ መጠበቅ ሲያቅተን ጊዜ ማየት ሲገባን ቶሎ ብለን የተለያየ እርምጃዎች የተለያየ ውሳኔዎችን ወስናለን። ህይወታችን አንካሳ ይሆናል። ምክንያቱም የጊዜ ባለቤት እግዚአብሔር ስለሆነ እና አንዳንዱን ነገር ጊዜ ይፈልጋል፣ ሰዓት ይፈልጋል፣ ዘመን ይፈልጋል። ምክንያቱም መጽሐፍ ቅዱስ ጊዜውን ስቀበል እኔ በጽድቅ እፈርዳለሁ ይላል። የጊዜ ባለቤት ሰው ሳይሆን የጊዜ ባለቤት እግዚአብሔር ነው። ለሰው ዘመን ይሰጣል። የዘመናት ባለቤት እግዚአብሔር ነው። እግዚአብሔር ማያውቀው ጊዜ፣ እግዚአብሔር ማያውቀው ዘመን፣ እግዚአብሔር ማያውቀው ዓለም የለም። ሁሉን ማድረግ የሚችል አልፋና ኦሜጋ ነው። ጮክ በልና አሜን በሉ። አይምሮአችሁን ሰፋ ማድረግ ያስፈልጋል እንጂ ሁሉን ነገር እንደ ወዲያው ማድረግ የለበትም። ስለዚህ ተዛብቶበት ለምንድነው አይንህ ኃጢአትን አይቶ ለምን ዝም ይላሉ? ለምንድነው ወዲያው ማትወስነው? ልክ እንደ ሞባይል ጋር ፋቅ ቶሎ ድርግም ለምን አታረግም የሚል አንዳንድ ካራክተራችን። አሁን አንዳንዶቻችን ደግሞ ችኩሎች እንሆናለን። ቶሎ በል አምጣ አሁን እንለዋለን እና እግዚአብሔር ደግሞ ሁሉን ቶሎ አያረግም፣ ያውቃል። እስቲ እግዚአብሔር አዋቂ ነው በሉ እና አስፉ። አንድ ነገር ግን በጣም ዋስትና የሆነ ነገር አለ። የዘላለም ህይወት አግኝተናል። ጮክ በሉና አሜን በሉ። ይሄ ማንም ሊወስድብን አይችልም። ማንም የዘላለም ህይወት አግኝተናል። ኢየሱስን አግኝተናል። ኢየሱስን አውቀነዋል፣ ገብቶናል። የህይወታችን ጌታ አዳኝ ራስ እንደሆነ ጀማሪያችን ፈጻሚያችን የእግዚአብሔር መንግስት እንደምንወርስ ነፍሳችን ታውቃል። ይሄ ከማንም አይወሰድም። ግን እንደ ሰው ጥያቄ ደግሞ ይኖርናል። ጥያቄ የሌለበት ዓለም የለም። ዶክተር ቢል ግርሃም አንድ ተጠየቁ ይባላል። አንድ ወጣት ፓስተር ነው። ዶክተር ቢል ግርሃም አላቸው፣ አቤት እንደ እርሶ ሳይወት ዓለም ሁሉ ዞረዋል፣ ያልዞሩበት ቦታ የለም። እንደው አንድ ጥያቄ አለኝ አላቸው። ምንድነው ጥያቄ አሉት። እንደው ጸጥ ያለ ቦታ የት ነው አሉት። ጠየቃቸው። ጸጥ ያለ ጥያቄ የሌለበት እንደው ረፍት ያለበት እስቲ ንገሩኝ አላቸው። ልጄ እኔም ባገኝ ገባ ነበር አሉት ይባላል። እና ጥያቄ የሌለው የለም። በዓለም ላይ ጥያቄ የሌለው ኢየሱስ ብቻ ነው። ሁሉም የራሱ የሆነ ጥያቄ አለው። ያገለግሉ ጥያቄ ነበራቸው። ዘካርያስ እና አብርሃም ጥያቄ ነበራቸው። ታላላቅ ባለስልጣን፣ ዓለም የመሩ አገር የመሩ ቤተክርስቲያን የመሩ ሰዎች እንደ ግል በህይወታቸው ብዙ ጩኸታል፣ ብዙ ጥያቄዎች አሉ። አገራችን ጥያቄ አላት። ይገርማል። አሁን አገራችን ላይ የተከናወነ ያለው ነገር ወዴት ነው እንዴት ነው ምናምን የሚያስብል ለብቻ የሚያስወሩ ማአት ነገሮች አሉ። አንዳንዴም አንደበታችን የሚያረክስ፣ አንዳንዴም ደግሞ የዘረኝነቱ ከፍ ይልብናል፣ አንዳንዴ ደግሞ ልባችን ሞቅ ይላል። ያው አገራችን ላይ ያለው ትልቁ መንፈስ እኔ የተረዳሁት የኔነት መንፈስ አለ። እኔ ነኝ የሚል ይህ እባብ እግዚአብሔር ይስበረው። የኔ ዘር የሚል ብቅ ያለ የኔ የጠራ የኮራ የሚል ከባድ ስፒሪት አለ። ከባድ ስንነካ ብንፋቅ የሚወጣ ነገር አለ፣ ብንጨመቅ ይወጣል። ጥቅ የምትል ነገር አለች። እሷን እግዚአብሔር ከህይወታችን ይስበረው። ጮክ በሉና አሜን በሉ። እና አብርሃምም ተፈትነዋል። ከሀገር ከዘመን ዘር ከባድ አውሬ ነው፣ ኃይለኛ እና ይሄ ትምክት አለ። ምንም የለንም ግን ጉራ ነን እኔ እንላለን። ምንም እኮ የለንም። አንድ ወር ብንተኛ መታከሚያ የለንም ወንድሞቼ እያልን ነው። እና ትዕቢት እኔነት ትንሽ ብቅ ያለበት ሀገር እንደ ኢትዮጵያ የለም። ረጎራው ይሄ ዘራ የደረስ መንፈስ ይሄ እኔነቱ ያለ ነገር አለ። ትንሽ ብቅ ያለ እሱ ከባድ ነው። ስናጣም አንችልም፣ ሲኖርም አንችልም። እና ኢትዮጵያ ውስጥ ያለው ይሄ የኔ ማለት ይላል ራሱ ዘሩን ሲጠራ የኔ ታውቃለህ ይላል ራሱ። እግዚአብሔር ከየት እንዳነሳን ስለማያውቅ ያከባድ ነገር ነው። እና እግዚአብሔር ከምድራችን ላይ ይስበረው። ያየሁት ኢትዮጵያ ውስጥ ያየሁት ሁሉም ሲነካ ዘሩ ይላል። እና እሷ ከባድ ነች። የተደበቀ መንፈስ ነው። የሚጸልይ ግን ድብቅ ያለ በልሳን የሚናገር ቸርች ውስጥ ያለ ድብቅ ያለ ዘር አለ። በልሳን የሚናገር ሳርተርታ ሚል
ታውቃላችሁ። ማቴዎስ ኤፌሶን የሚል ግን የዘር ችግር ድብቅ የሆነ አለች ኬሚካል። እሷን እግዚአብሔር ይድፋት ከኔና ከናንተ ላይ። አንዳንድ መልሶች የሚዘገዩት በሱ ነው። አንዳንድ መልስ አለ። እግዚአብሔር የፊት አምላክ ሳይሆን እግዚአብሔር የልብ አምላክ ነው። ይኸውላችሁ በባህሪያችሁ ሩቅ መሄድ ከፈለጋችሁ አጭር ነው የምናገረው። በባህሪያችሁ ሩቅ መሄድ ከፈለጋችሁ መጽሐፍ ቅዱስ በቃሌ ወደሚንቀጠቀጥ አለ የሚለው ወደዚህ ወደ ትሁት ሰው ያችሁ እግዚአብሔር ይሄ እንትና አታልለውም። ይሄ ውጫችን ምናምናችን ኤፌሶን ሉቃስ ምናምን እኔ ያለኝ ዲግሪ እነሱ አታልለውም። እግዚአብሔር ሁሉ ጊዜ የሚገዛን በልባችን። እኔና እናንተ ልብ እግዚአብሔር ይግዛው። ጮክ በሉና አሜን በሉ። ያሸንፈው ማለት ይታገለኛል። እኔ ራሴ ያዋል የሚመጣ ነገር አለ ግን ነው የተነሳውበትን ማሰብ አለበት። እግዚአብሔር ዘራችንን ሳይሆን በክርስቶስ ኢየሱስ እንዲሁ በሐሳባችን ጠላቶች ሆነን እንዲወደደን። ስለዚህ ወንድሞቼ እህቶቼ አንዳንድ ጥያቄዎች ቶሎ ይመለሳል ብላችሁ አታስቡ። ይሁንና የዕንባቆም የረጅም ዘመን ጩኸት የረጅም ዘመን ጥያቄ ነበር እና ግራ ገባው። ይሄ የሚያገለግለው አገልጋይ ብዙ ጊዜ የነቢያት አገልግሎት ከእግዚአብሔር ወደ ሕዝብ ነው። ነገር ግን ይሄ ሰው የተነሳበት አነሳስ ከሕዝብ ወደ እግዚአብሔር። ለምንድነው ማትሰማኝ? ለምንድነው መልስ ማታመጣው? ለምን ይሄን አታረግም? የሚል ጥያቄ ወደ እግዚአብሔር መንፈሳዊ ዓለም ውስጥ ያንኳኳል። መልስ አልመጣም። እናም በህይወታችን እንደዚህ ጥያቄ ይፈጠርብናል እና ግራ ይገባናል። ስንኖር ስናገለግል ግራ ይገባናል። ለዚህ ነው ዘካርያስ አዲስ ኪዳን አይታችኋል፣ ትዝ ይላችኋል። ብዙ ቀን ጾሞ ጸልየዋል። ልጅ እባክህ ስጠኝ ብለዋል። ይሁንና እንደ ሊል የዘመረ ይመስለኛል ባይገባኝም እንኳን አንተ አዋቂ ነህ በሚል መንፈስ ውስጥ ትልቅ ነህ በሚል መንፈስ ውስጥ የጊዜ ባለቤት አንተ ነህ በሚል መንፈስ ውስጥ ያገለግላል። አንድ ቀን ግን እግዚአብሔር መልስ አመጣለት እና አንዳንድ ነገር አትጨነቁ ወንድሞቼ። አይምሮአችሁን በተለያየ ነገር ውስጥ አትሰሩት። በተለያየ ጉዳይ ውስጥ ነገራችሁ አይተብተብ። አንዳንዱ አባቶች በዚህ አሳልፈዋል። ነሐና በዚህ አሳልፈዋል። እግዚአብሔር አዋቂ ነው ብለዋል። ስለዚህ ሁሉን አዋቂ የሆኑ ሰዎች እንዳይመስላችሁ፣ ሁሉን አዋቂ እግዚአብሔር ነው። ስለዚህ ለዚህ ጥያቄ አንዱ ለሶስት መልስ የመለሰት ልንገራችሁ። ዕንባቆም ጠይቆ እግዚአብሔር ለምንድነው መልስ ማታመጣው በሚለው ነገር ውስጥ አንደኛው እግዚአብሔር የነገረው ራእዩ እስከተወሰነ ጊዜ ነው። ነገራችን ምድራችን በግለሰብ ደረጃ እግዚአብሔር በጊዜ ውስጥ የኛን ነገር መልስ ያመጣል። እስቲ እግዚአብሔር ለኔ ጊዜ ያለው በሉ። ለዚህ ነው ሰለሞን ለሁሉ ጊዜ ያለው ለመልስ የትጋ እግዚአብሔር ያንተን ነገር ማቆም እንዳለበት የትጋ ታሪክን መቀየር እንዳለበት ያውቃል። እግዚአብሔር ምዕራፋችንን የምድራችን ጉዳይ የቤተ ክርስቲያን ጉዳይ ብዙ ጥያቄዎች ለዕንባቆም የመለሰለት ራእዩ እስከተወሰነ ጊዜ ነው። ጊዜ ውስጥ ደግሞ መልስ አለ። የጊዜ ባለቤት እግዚአብሔር ነው። በጣም ከተጨነቃችሁ ከባድ ነው። አንዳንዱን ነገር ለእግዚአብሔር መተው ነው። ለኛ ሊሰወር ይችላል። እግዚአብሔር ግን ሁሉን ያውቃል። ጮክ በሉና አሜን በሉ። አንዳንዱን ነገር እኮ እስቲ አማከረኝ ብሎ አሁን ጧት ዛሬ አንዱ ጠየቀኝ። የሆነ ጥያቄ አለኝ አለኝ እና ጠየቅ ሲነግረኝ ደከመኝ። ስሰማው ራሱ ደከመኝ። ይደከማል እኮ ያንዳንድ ሰው ጥያቄ ከባድ እኮ ነው። ስለዚህ ለእግዚአብሔር አሳልፋችሁ ካልሰጣችሁት እግዚአብሔር የጊዜ ባለቤት ነው። እግዚአብሔር በጊዜው ይወስናል፣ ይፈርዳል ካላላችሁ ከባድ ነው። ሁሉን አየር ሁሉ ያጥራል። የጠየቀኝ ጥያቄ ከባድ ነው። ጥያቄው ሰውየው ኢትዮጵያም ትልቅ ጥያቄ አላት። ምድራችን ብዙ ጥያቄዎች አሉት። ግን ለዕንባቆም የመለሰለት ራእዩ እስከተወሰነ ጊዜ ነው አለው። ሁለተኛ ቶሎ ከጊዜ አንፃር ወደ ፍጻሜው ይቸኩላል። እስቲ ነገሬ ይቸኩላል በሉ። አዎ ጥያቄያችን ደግሞ እግዚአብሔር እንዳዘገየው አይቀርም። ጊዜ ውስጥ እግዚአብሔር የሚያስቸኩልበት ጊዜ አለ። ድንገት ጥድፍ የሚልበት ጊዜ አለ። ለምሳሌ ህልም የነበረው ሰው ዮሴፍ እስር ቤት ታስሮ ትዝ ይላችኋል። ህልም ፈቶ ጥያቄ ነበረው ተረሳ። መንፈሳዊውን ዓለም የነገረው እግዚአብሔር ነው። የዮሴፍ የልቡ ሐሳብ አልነበረም። በልጅነቱ እግዚአብሔር ነገረው እንዲህ ትሆናለህ ብሎ ነግሮታል። ግን ተዛባበት። ግን አንድ ጥያቄ ጠይቋል። እባክህ በወጣ ጊዜ አስበኛል። ይህ ሰው በጣም የተማረ አዋቂ የበሰለ በብዙ ነገር እግዚአብሔር የኳለው ሰው ነው። ወደፊት አገር የሚመራ ትልቅ ሸክም ያለበት የዓለምን እንቆቅልሽ የሚፈታ ሰው ነው ዮሴፍ።
ትልልቅ ሰዎች ጥያቄ የሌለባቸው እንዳይመስላችሁ። እና ተረሳ። መረሳት ከባድ ነው፣ ግን እግዚአብሔር ሲመጣ ደግሞ አስቸኮለው። ያንተና የኛ ጉዳይ የምድራችን ጉዳይ እግዚአብሔር ያስቸኩለዋል። እስቲ እግዚአብሔር ጉዳያችን ያስቸኩላል በሉ ባካችሁ። እስቲ እግዚአብሔር የኛን ጉዳይ ያስቸኩለዋል በሉ ባካችሁ። እንደዚህ አይቀጥልም፣ እንደዚህ አይሆንም። እግዚአብሔር ምዕራፍ ጥግ ይሰጠዋል። ለማዕበሉ ገደብ ያበጅለታል። ለንፋሱ ለወጀቡ ላለህበት ጥያቄ በቃ ሚልበት ጊዜ ሩቅ አይደለም። ዝም በል ሚልበት ንፋስና ማዕበል የሚታዘዝለት እግዚአብሔር ስለሆነ ዝም በል ጸጥ በል የሚልበት ጊዜ አለ። ሲጮህ አትሰማም ብለውታል ደቀ መዛሙርት። ስንጮህ አትሰማም። አንተ ተኝተህ ከኛ ጋር ሆነ ኤልሻዳይ ነህ ብለን ዘምረን አዋቂ ነህ ብለን ዘምረን ዝም ትላለህ? እባክህ መልስ አምጣሉት። ኢየሱስ ተነሳ። አንተ ንፋስ ዝም በል ጸጥ በል። እና እግዚአብሔር ውስጥ ተሸሸጉ። አይምሯችሁን በዩቲዩብ ውስጥ አትክተቱት። በፌስቡክ ውስጥ፣ በሬዲዮ ውስጥ፣ በቴሌቪዥን ውስጥ ከታችሁት ድብልቅልቅልቅ ይልብናል። እግዚአብሔር ውስጥ ተሸሸጉ። ቃል ውስጥ መንፈስ ውስጥ ግቡ። ጮክ በሉ አሜን በሉ። አትዛነፉ። ሁለት ሐሳብ እንዳትሆኑ። ሁለት አይምሮ፣ ሁለት ልብ፣ ሁለት አመለካከት አይኖራችሁ። እግዚአብሔር አዋቂ ነው። ይሄ የበሰሉ ሰዎች ቃል ነው። በቃ አንዳንዱ አይገባንም እንገራችሁ። አንዳንዱ ከነጥያቄ ወደ ጌታ የሚሄድበት ጊዜ አለ። አንዳንዱ ደግሞ እግዚአብሔር የሚመልስበት ጊዜ። ለምባቆም የነገረው ምንድነው? ይሄ ጉዳይ ይቸኩላል አለ። እስቲ የኛ ጉዳይ ይቸኩላል በሉ። አዎ ታመናል። እንዳገር ምን ሰማው ይከብዳል። ምን ሰማው ያስጨንቃል። ግን ዩቲዩብ ውስጥ ብቻ ጎግል ውስጥ ስትገባ ህይወታችን የሆነ ነገር ይሆናል። ግራ ግብት ይለናል። ስለዚህ ምናወራ ወሬ ሁሉ ስለ ጌታ ይጠፋና ግራ ይገባ። ይሄ ነገር እንዴት ነው? ግራ ይገባል። እግዚአብሔር ጉያ ውስጥ፣ እግዚአብሔር ቃል ውስጥ፣ ድምጽ ውስጥ እንደምባቆም መጮህ ውስጥ እግዚአብሔር ሆይ ብሎ ከእግዚአብሔር ጋር መታገል እና ጠብ የምትል መልስ ትኖራለች። ያን ጊዜ ትቆማል እንጂ ዝም ብለህ ወደዚህ ከሆንክ ከባድ ነው። ይሄ ጥያቄ የኢትዮጵያ ጥያቄ ብቻ ዓለም ሁሉ የፍትህ ጥያቄ አላት። አሜሪካ ብትሄዱ ጥያቄ አላቸው። እንዴት ይሆናል አሁን የሚመጣው የአሜሪካ መንግስት እንዴት ይመራል? ትራምፕ መራ ይከብዳል። የኖሩብ ያሳለፈው ነገር ግን ደግሞ መጣ። አውሮፓ፣ አፍሪካ፣ አውሮፓ፣ ኤዥያ ጥያቄ ሁሉም አለው። ግን አንድ ነገር ልንገራችሁ፣ እግዚአብሔር ሐሳብ ውስጥ፣ ድምጽ ውስጥ፣ ቃል ውስጥ እግዚአብሔር አምላክ ይሸሽገን። ይቸኩላል። እግዚአብሔር ነገራችን ያስቸኩላል። ሶስተኛ የነገረው እርሱ አይዋሽም። እስቲ እግዚአብሔር አይዋሽም በሉ። እና ሁኔታው ለምባቆም ምናልባት ይሄን ሲነግረው እግዚአብሔር እውነት ታታል ሸውዶኝ ይሆን የሚያስብል እኛም ጥያቄ ይኖረናል። እውነት እግዚአብሔር ያለን ይሆናል? አንድ ጓደኛዬ ሰሞኑ አንድ የቤተክርስቲያን ፓስተር 10 ዓመት ጠበቀ። የሚገርማችሁ ልጅ ትወልዳለህ አለው። ቢል የለም የሚመጣ አገልጋይ ሁሉ ትወልዳለህ ይለዋል። ምን የለም ጭራሽ እሱ እንደዚህ ማለት ጀመረ። ወደ ገ ተቀየረ። እንደ ተገብቷቸዋል ወገቡ። ይሄ ልጅ ምንድነው? ግራ ገባን። ያለ ጠብቆ ታጠፈ። 15 ቀን አልሆነውም መንታ ልጅ ወለደ። እውነት እግዚአብሔር ምስክር ነው። የቤተክርስቲያን ፓስተር ነው። የኔ ጓደኛ ነው። በጣም ወደ ጓደኛ እና ሚራክል ለካ እግዚአብሔር አይዋሽም። እስቲ እግዚአብሔር አይዋሽም በሉ ባካችሁ። እግዚአብሔር አይዋሽም ያላችሁ ነገር አለ። አይዋሽም። እውነታዎች ውሸት ይመስላሉ። እግዚአብሔር ማቅ እግዚአብሔር የተወን ልክ እንደ እስራኤል መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ጠፍታለች። በቃ የእግዚአብሔር አቅጣጫ ኮምፓስ ጠፋብኝ፣ ጂፒኤሱ ጠፍቶብኛል በምንበል ጊዜ ውስጥ እግዚአብሔር ድንገት መልስ ያመጣል። ከእግዚአብሔር ጋር ሲግናላችሁን አስተካክሉት። ከእግዚአብሔር ጋር አውሩ። ከእግዚአብሔር ጋር መነጋገር። አዲስ ኪዳን ትዝ ይላችኋል። ሉቃስ ወንጌል ምዕራፍ 18 ላይ ያለችው ሴት ሰው ማይፈራ እግዚአብሔር ማይፈራም አለ ኢየሱስ። ምን አይነት ድቡልቡል ነገር ነው ሰውየው ራሱ። ሰው ካልፈራ እግዚአብሔር ካልፈራ ከባድ እኮ ነው። ሰው የሚፈራ ፍጥረት ነው። በነገር ያስፈራል። አሁን እዚህ መቆም ራሱ ያስፈራል። እግዚአብሔር ጸጋ ካልሰጠ በስተቀር ቀላል አይደለም። ሰው የሚያስፈራ ነው፣ ያስፈራል። ይሄ ሰው አይፈራም፣ ፈጣሪም አይፈራም። ግን አንድ ሴት እባክህን ፍርድ አምጣ፣ ውሳኔ አምጣ፣ ነዘነዘችው፣ ተቀጨቀችው። ይሄ የኢየሱስ ክርስቶስ ልብ ነው። የቤተ ክርስቲያንም ጩኸቴ ይመስለኛል። እና ፍትህ ሲጠፋ እግዚአብሔር መልስ መስጠት ሲያቆም እቺ ሴት ግን
ሁልጊዜ ጠየቀችው፣ ለመነችው። ከዛ በኋላ ሰውንም ባልፈራ እግዚአብሔርን ባልፈራ ብሎ የመጨረሻ ውሳኔ ሰጥታላችሁ። በእኛም ህይወት ውስጥ ዝም አትበሉ። እግዚአብሔር አይዋሻችሁም። ረፍት አትስጡ። እግዚአብሔር ፊት ነፍሳችሁን አፍስሱ። አባቴ አትጥለኝም አባቴ እያልን በእግዚአብሔር ፊት መቆም። እንደ ዳዊት ቆይቼ እግዚአብሔር ደጅ ጠናሁት፣ እርሱም ጩኸቴንም ሰማኝ፣ እግሮቼንም ከረግረግ ጭቃ ውስጥ እና ረፍት አትስጡ። ይሄ የመለመን የመጸለይ እግዚአብሔር ፊት የመቆየት እንዳንቆይ የሚያደርጉን ማአት ነገር ስንጠቀጠቅ ነው። እንድንቆይ ከፈለጋችሁ እግዚአብሔር ሐሳብ ውስጥ ግቡ። ሰው መቆየት የሚችለው እግዚአብሔር ጋር መቆየት የሚችለው ሐሳብ ውስጥ ሲገባ። ስለዚህ ዳዊት ዘንበላልን፣ ጩኸቴንም ሰማኝ፣ እግሮቼንም ከረግረግ ጭቃ ውስጥ አወጣኝ ይላል። ዛሬ ወንድሞቼ እህቶቼ እግዚአብሔር ለዘላለም አይዋሽም። ይዋሽ ዘንድ ሰው አይደለም፣ የሰው ልጅ አይደለም። ሰው ይዋሻል፣ ብዙ ነገሮችን ያደበላልቃል፣ ብዙ ነገሮች ወደ ህይወቱ ይመጣል። እግዚአብሔር በባህሪው ውሸት አያውቅም። የውሸት አባት ሰይጣን። ለዚህ ነው ዳዊት በምድረ በዳ በነበሩ ጊዜ እግዚአብሔር አንድ ጊዜ ተናገረኝ፣ እኔም ይህን ብቻ ሰማው። ኃይል እግዚአብሔር እነ ሳራም እንደተናገረ ሳራን ምንድነው አሰብ አይደለም የሚለው ዛፍ ቅዱስ ወንድሞቼ። እግዚአብሔር ሰው ለማድረግ በባህሪው ውሸት አያውቅም። ኢየሱስ ጌታ ነው። በነገራችን ላይ በዓለም ላይ ተጽዕኖ ፈጣሪ ሰዎች ማን ታውቃላችሁ? የማይዋሹ ሰዎች ናቸው። የማይዋሹ ሰዎች ተጽዕኖ ይፈጥራሉ። እሱ ይላሉ ገና ሲያስበው እሱ አይዋሽም። ሰው እንኳን በጣም ተጽዕኖ ይፈጥራሉ። ሁለተኛ ጊቨር ይሁን ሰጪ ሰዎች ተጽዕኖ ይፈጥራሉ። በዓለም ላይ ተጽዕኖ ፈጣሪ ሰዎች እነሱ ናቸው። እና እግዚአብሔር በባህሪው ደግሞ በፍጹም ካለ አይዋሽም። እስቲ ጉባኤው እግዚአብሔር አይዋሽም በሉ። ሌላ የመጨረሻ የምናገረው ይሄ ነው። በርግጥ ይመጣል። እስቲ በርግጥ ይመጣል በሉ። ድገሙት ጮክ ብላችሁ በርግጥ። ይሄ ምንድነው? ማህተም ያለው በርግጥ። ዚቃውስ ውስጥ ብታልፍም፣ በዚህ ችግር ውስጥ ብታልፍም፣ ፍትህ ብትፈልግም፣ ነገሮች ቢደበላለቁም፣ እግዚአብሔር የማይሰራ ቢመስልም በርግጥ ይመጣል። በርግጥ ወንድሞቼ እግዚአብሔር ይመጣል። የጠበቅኩት ጌታ ድንገት ይመጣል። በርግጥ ምንም አይነት ሁኔታ ውስጥ ሁኑ፣ ምንም አይነት ችግር ውስጥ ሁኑ፣ ወደ ኋላ እዩ። እግዚአብሔር ከየት እንዳነሳችሁ፣ እግዚአብሔር ያደረገላችሁን፣ እስከዛሬ የረዳችሁን፣ ምሎ ያደረገላችሁን፣ ሐስቡ ያደረገላችሁን አስቡ። እንደ ሀገር፣ እንደ ግለሰብ፣ እንደ ቤተክርስቲያን ስታስቡ እግዚአብሔር በርግጥ ይመጣል። ጮክ ብላችሁ እግዚአብሔር በርግጥ ይመጣል በሉ። የመጨረሻ የዕንባቆም ንግግር ይሄ ነው። ጻድቅ ግን በእምነት በህይወት በቃ አለ ብሎ ይኖራል። አይጥልም ብሎ አይተወኝም፣ አሜን በሉ። ርስቱን ለማላገጫ አይሰጥም ብሎ በቃ አምኖ ይኖራል። አይጥለኝም ጌታ። እውነት ነው። አሁን እኮ ሳስብ ቤተክርስቲያናችን ሳስብ ሰው ሳይሞትብን እውነት እግዚአብሔርን አመሰግናለሁ። ሰሞኑ ሳስብ ወይ ጌታዬ ለምድራችን እኮ ያረከውን ታሪክ ላል እውነት ቤተክርስቲያን ውስጥ ያሉ ቅዱሳን ወንድሞቼ ይሄ ከባድ ዘመን ላይ ያለንበት ዘመን አስቸጋሪ ነው። ግን እንዴት ኖርን? የቢዝነሱን ኢኮኖሚውን ስታስቡ ፖለቲካ ቀውስ ውስጥ እንዴት ኖርን ካላችሁ ጻድቅ በእምነት በህይወት አስተውሉ። ሁሉ ጊዜ ወደፊት ብቻ አትዩ። እኛ ያኖረን በእምነት ነው። እግዚአብሔር አይጥልም ብለን እግዚአብሔር አይተውም። ጌታ ለዘላለም ህዝቡን አይጥልም ብሎ ጻድቅ በእምነት። የመጨረሻ የዕንባቆም ንግግር ይሄ ነው። እግዚአብሔር በተቀደሰ መቅደሱ ቅድም ዘማሪው ሲዘምሩ በቃ እምባዬ ነው የመጣው። እግዚአብሔር ዋናው ውሳኔ ሰጪው አካል እግዚአብሔር አለ። የሌለ እንዳይመስላችሁ፣ ማይ እንዳይመስላችሁ። መጽሐፍ ቅዱስ ፍጹም የሆነውን ያጸና ዘንድ የእግዚአብሔር አይኖች በምድር ዙሪያ ናቸው። አይኑ ሁሉን ያያል፣ ሁሉን ይቆጣጠራል፣ ያያል። እግዚአብሔር አለ ዕንባቆም በተቀደሰ መቅደሱ አለ። እስቲ እግዚአብሔር አለ በሉ። እስቲ እግዚአብሔር በተቀደሰ መቅደሱ አለ በሉ ባካችሁ። ምድር የተተወች ይመስላል፣ ማያቅ ይመስላል። እንዴት መሰብሰብ እንዳለበት ያውቃል። ዓለምን ሁሉ በክርስቶስ ኢየሱስ ይጠቀልላታል። አንድ ቀን ይህ ዓለም ያበቃል። ምድርን ሁሉ እንደ ወረቀት፣ ሰማይን እንደ ወረቀት ይጠቀልላታል። ከእጁ የሚያመልጥ እጁ ማያቀው ነገር የለም። ወንድሞቼ እህቶቼ እግዚአብሔር በተቀደሰ መቅደሱ አለ። ምንም ነገር ውስጥ ብንሆንም
የፈለግነው ነውጥስ ብንሆንም እግዚአብሔር በተቀደሰ መቅደሱ አለ። ኢየሱስ ጌታ ነው።